በውሃ ትረካ ከነበረ በቀዝቃዛ ውሃ ታረካለ በቀዝቃዛ ውሃ ታረካ ከነበረ ደግሞ አሁን አሻሽለ በጃምቦ ታረካለ በጃምቦ የነበረውን ለምን ዋና ላይ አልገባም ብለህ ደግሞ ውሃውን ከውጭ አርጋ አንተ ውስጡ ትገባለ እነዚህ ሁሉ ጥማችንን ስለምናረካባቸው ስታንዳርዶች የተወሩ ወሬዎች ናቸው ስለሚጠማው ሰው መቼ ነው የምናወራው ቀድሞ ይገኝና ያጠለዋል እና ማጥለልህን ሁሉ አታቀም ለካ አጠለልኩኝ ብለህ አንተ ለጥቅምና ለጉዳት ውስጥ አጠለልኩኝ ብለህ የሰበሰብከው ነገር ተከማሽቶ በኋላ ሰውነትን የሚዘውር ኢነርጂ ሆኗል you didn't see it ግን አንተ እኛ ነን የምናየው ስትቀመጥ እግርህ እንዲ አይታያችሁ ምስ እንዲ የሚል እግር አላቸው መሬቱ ላይ አንተ ከተካለ እግራቸው ይሄ ባይክ ቢቀር እቺ ሳውስት መስታወስ እቺ እንዲ በቃ ሰውነታችን ይንተከተካል the three stages of dark night of the soul or ego days እናቱ ሄደችበትም አለ አንዱ እኮ ነው ኢጎ ዴዝ የገጠመው ወዳጅ በውስጥ መጥቶ ከሀገር ውጪ ነው የሚኖረው እናቱ ሄደችበትም ገበያ ሄደችበትም የሞተችበትም እኩል ያለቅሳል አለ እና ከፍቅረኛ ጋር ብሬክ አፕ ማድረግ የቤተሰብ አባል በሞት ማጣት ከስራ መባረር ሀገር መቀየር የመሳሰሉ መለየቶች የሚፈጥሩት ዲፕሬሽን ወይም ምቾት ማጣት ብቻ whatever call it ከኢጎዴዝ ጋር አይመሳሰልም ኢጎዴዝ ትላንትና ማን ነው አንድ ሳይኮሎጂ የሚሰራ ልጅ ስሙ ይጠፋኛል ሁሌ የሰራውን ቪዲዮ እያየሁ ነበር ጉርለቱ በዚህ ዓለም የተፈጠረ ስላልሆነ በዚህ ዓለም ጉዳዮች መሟላት ስሜት ውስጥ አይገባም ሰው ኤግዚስተንሺያል የሆነ ባዶነት ነው እና በኤክስተርናል በሆነ ምንም አይነት ነገር ፉልፊልመንት ውስጥ መግባት አንችልም ኢጎዴዝን ከሌሎቹ ዲፕሬሽን የሚለየው ኢንተርናሊ የተፈጠረውን ሆሎነስ ወይም ባዶነት ኤክስተርናል የሆነ ነገር መሙላት አለመቻሉ እንዴት ነው ኤክስፒሪየንሰሩ አለ አይደል የሚቀምሰው ውሃውን የሚጠጣው ምግቡን የሚበላው ሰውዬ አለኮ ይሄንን ስልክ በመጠቀምና ይሄን አይኔን በመጠቀም መሐከል ብዙ ልዩነት የለው ሁለቱም ሰርቪስ የሚሰጡት የሆነ አካል አለ ውስጥ እኔ ብዬ ማስበው እምጠራው የእኔ ናቸው ሌሎቹ ኢጎ ማለት የእኔ ነው እኔ ያለው ውስጡ የእኔ ቅጥር ውስጥ ነው ያለሁት እኔ somebody እኔ ብለህ የምትጠራው ማን ነው ስምህ ስትባል እኔ ገሌ ነኝ ብለህ ነው የምትጠራው ከእጅህ ስያሜ አንተ ነው ሞር እኔ ብለህ የምትጠራውና እሱ እኔ የሚኖረው የእኔ ውስጥ ነው የእኔ የምትለው ቅጥርህ ኢጎ ማለት ነው ለምሳሌ እምታቃቸው አሁን የእኔ ብለህ የምትጠራው መጽሐፍ ሊኖር ይችላል እምታቃቸው ጉዳዮች ሊኖሩ ይችላሉ ማቴማቲክስ ካጠና ኤሪያ ነውና የእኔ ኤሪያ ነው ማለት ይችላል ዕውቀቱ አለ ኤክሰለንሲው አለ እማታቀው ደግሞ ኤሪያ አለ የእኔ ኤሪያ አይደለም ብለህ የምትጠራው በዕውቀት ደረጃ በፖሴሽን ደረጃ ይሄ ሞባይል ከዚህ ሞባይል የእኔ ነው ብለህ ሲሰበር የእገሌ ሞባይል እና ሲሰበር ያንተ ሞባይል የእኔ ይጎዳሃል የእኔ ፕሮሰስ የምታረገው ማይንድ ማለት እሱ ነው ትርጉም ማይንድ ማለት የእኔ ማለት ማይንድ ፓስት ቴንስ ሲሆን ማይንድ የእኔ ያልኩት ማለት ማይንድ ስለዚህ ማይንድ ራሱ የኢጎ እንትኑ ነው ቅጥሩ ነው ሶ የእኔ ሳይሆን እኔ ሲሄድ ማለት ነው የእኔ ሁሉ ጊዜ ኤክስፓንድ ማድረግ ይችላል እየሰፋ ቅጥሩ እየሰፋ የእኔ የምትለው ለምሳሌ ፊት ለፊቴ ባሉት ለምሳሌ ይሄ ማይክ በፊት የሆነች ትንሽዬ ማይክ ነበረች
ዋየርለስ ኮኔክት ብታረግም የዚህን ያክል ድምጽ የላትም እና አሁን የእኔ ሲሰፋ ሁለት ማይክ አለኝ የተሻለው ማይክ ይሄ ነው ማይኮች ሆኑ ማይክ ብቻ አይደል ልጅ አንድ ናት ያለች ልጆች ቢሆኑ የእኔ ሰፋ መጽሐፍ ነው መጽሐፎች ሲሆኑ የእኔ እየሰፋ ነው ሁሌ ይመጣው ልጅ ሆነ ስምስ ይወጣልህ ያለው የእኔ ብለህ የምታስበው ዕውቀት የእኔ ብለህ የምታስበው ወዳጅ ጠባብ ነው ወንድምና ቤተሰቦች ሊሆኑ ይችላሉ ስምህ ይወጣ ስምን ያስተዋወቁ ያሉት የእኔ ብለህ የምታስባቸው ጓደኞች ይኖራሉ የእኔ ብለህ የምታስባት ከተማ ትኖራለች ብዙ ጊዜ በምሳሌ እንደማነሳው ድሬዳዋ መጥተህ በኃይሉን የት ነው ማገኘው ብለህ ከምትጠይቃቸው 1000 ሰዎች ውስጥ 30ው ካወቁኝ በጣም ጥሩ ነው በዘመኔ ባለሁበት ፕራይም ታይም ይሉታል አንዳንዴ በጣም ጥሩ በምትሰራበት ጊዜ ስምህ 30 ሰው ያውቀዋል በኃይሉ የሚባሉ እኮ 100 ሰዎች ሊኖሩ ይችላሉ የእኔ የምትላት ከተማ አንተን ስታውቅ የእኔ እየሰፋ ይመጣል ስለዚህ ከልጅነት እስከ አዋቂነት ድረስ ከአዋቂነትም በሃይራርኪካሊ በስልጣን በእውቅና በገንዘብ በሆኑ ስልጣናት ላይ ከፍ ይያልክ ስትሄድ የእኔ እየሰፋ ይመጣል አሁን እየሰፋ ያለው ማን ነው የእኔ ነው እኔ አልተነካም ኤክስፒሪየንሰሩ አልተነካም እዚህ ጋር ቆንጆ ምሳሌ የሚሆነን አንዷ የእኔ የምትላቸው ባሎች ሞተውባት አንዱ ባሉ አይደለም ዝም ብላ የምታጫውተው መሰለኝ ጋር እንትን ትላለች ገባ ወጣ አለ እዛ ከለታት በአንድ ቀን ከቀኑ በ7 ሰዓት ይመስለኛል በጠራራ ፀሐይ ውሃ ልትጠጣ ውሃ ልትቀዳ የሆነ ጉድጓድ ጋር ሄደች ያዕቆብ የቆፈረው ጉድጓድ እዛ ጉድጓድ ጋር አንድ ቀሚስ የለበሰ የ30 ምናምን ዓመት ወጣት ቆሟል እሷ ይሁዳዊ ነው እሷ ሳምራዊት ናት በመሐከላቸው አማራና ኦሮሞ ፍቅር እንደሆኑት ፍቅር ናቸው ይልቀልን ነውና ሁለት ብሔር በሉት አማራና ኦሮሞ ጥሩ የሚሆነው እሱ ሁለቱ ብሔር ስለሆነ ነው በጣም ፍቅር አለው የረጅም ዓመት አንድ ማህበረሰብ ኦሮማራ የሆነ ጥምረት አለ ልክ እንደዛ አይነት ጥምረት የለም እነሱ ጋር ሳምራዊና አይሁዳዊ ናቸው ውሃ ጠጪኝ አላት ውሃ ጠጪኝ አላት አፍላጋቴ ሰራው እንደ ተቸገረ ውሃ እንደተማው ሰው አይሁዳው ያለችው አወ ያለ ማወቅ ሰማያዊው አባት ራሱን የሚደብቅ ነው እዚህ ጋር ግጥም ወሸክ ታረጋል ግጥም አይመጣልኝ እኮና አይሁዳዊ ስትሆን እኔ ሳምራዊ እንዴት ጠይቀኛል አለችው ደሞ እኮ መጠጫ የለህም ማለችው ያስፈልግ ነበር ዝም ብሎ ፊዚካል ነገሮች ታነሳለች አንደኛ ብሔር የሆነ ወገነን አለች አንተያየቅም እኮ ምናም ተባባለች ሁለተኛ ጆግ የለህም መጠጫ ከዛ እንደዚህ ፊዚካል የሆኑ ነገሮች ታነሳሱ ሜታ ፊዚካል ነገር አነሳባት አንደኛ ስቶሪዋን አወቀው 5 ባሎች ነበሯት ሞተዋል ሁሉ አሁን ያለው ቤትም የሚመላለሰው ባልሽ አይደለም ሲላት ወከካለች አሁን እዚህ ጋር የተናገረው ነገር ነው ለኢጎዴዝ ምሳሌ አድርጌ ያመጣሁት ይሄንን ውሃ ተወስጃለሽ ተጫለሽ ዳይሬክት ኮት አይደለም ተጫለሽ ይጣማሻል እንደገና ተጫለሽ እኔ ከምሰጠው ውሃ የሚጠጣ ግን የህይወት ውሃ ምንጭ ከሆዱ ይፈልቃል ይላል እቺን የፈለኩት ሌሎቹ ብዙ ተብሎባቸዋል እዚህ ቦታ ስለ ጥም አወራ ስለ ውሃ ስትጠይቀው ውሃ ጠይቋት ስለ ውሃው መጠጫና ስለ ብሔሩ ስታወራ ውሃውን ትቶ ውሃው ነው ብሔርና መጠጫውን ያነሳው ያንን ትቶ ስለምን አወራት ስለ ጥሙ ይሄንን ውሃ እንድትፈልግ ያደረገሽ ዲማንዲንግ ኔቸር አለ እሱ ጥም ነው ጥሙን በውሃ ብታረኪውም ድጋሚ መጠማትሽ አይቀርም እኔ እምሰጥሽ ውሃ ግን ከሆድሽ የሚፈልቅና እዛው የምትጠጪው ነው አለ ይሄ መጨረሻ ድንቅ ነገር ነው ቀጥላል ስለ ጥሙ ነው ማወራው ነው አሁን ውሃ ትረካከ ነበረ ጥሙን በውሃ ታረካከ ነበረ በቀዝቃዛ ውሃ ታረካለ በቀዝቃዛ ውሃ ታረካከ ከነበረ ደግሞ አሁን አሻሽለ በጃምቦ ታረካለ
በጃምቦ የነበረውን ለምን ዋና ላይ አልገባም ብለህ ደግሞ ውሃውን ከውጭ አድርጋ አንተ ውስጡ ትገባለህ። እነዚህ ሁሉ እርካታን ጥማችንን ስለምናረካባቸው ስታንዳርዶች የተወሩ ወሬዎች ናቸው። ስለሚጠማው ሰው መቼ ነው የምናወራው? ደስታን ስለሚፈልገው ሰውዬ መቼ ነው የምናወራው? ሴጋስትቼ ፑሲ ያስጀምርህ ይሆናል ከፍለይ ነው ያውም፣ ግን ፑሲ ላይ ደስታ መቼ ነው? ያ ክላይንቴ አትከካ ፑሲ ወይም እሺ ዝም ብሎ ቀለል ለማድረግ ነው እንጂ ፑሲ ስል መናቅ ፈልግ ያለ የልጃችንም በር ነው። ዝም ብሎ የርካታ በር ብቻ አይደለም፣ የልጅም የህይወት በር ነውና እሱ በቫልዩ ሃይራርኪ ለሴቲቱ ሴከርድ ቦታ ቢሆንም የተቀደሰ ማንም ሰው የማይነካው ከአንድ ወንድ በቀር የማይነካው ቢሆንም ትንሹም ቦታ ነው። አት ዘ ሴም ታይም ትልቁ ያልነው ልጅ የሚወጣበት ማንም ሰው የማይነካው ያ ቦታ ትንሹም ቦታ ነው። ትንሹ ቦታ ስል እንደ መሰላችሁ እሷ እኔ ብላ አጠራው። ምናልባት ወደ አይንህ እኔ ልትል ትችላለህ። እዚህ አካባቢ ከአምስቱ ህዋሳት አራቱ ያሉበት ቦታ ነው። ኢጎን ስናስብ ሰውን ስናስብ እምሱን እያየን ነው ምን አይኑን እያየን ነው የምናወራው እንጂ ዝቅ ብለን ከዛች ሴት ምንም እንኳን ብልቷን ብንፈልግ ጎበዝ ብልት እያልኩ ብልቷን ብንፈልግ ብልቷን እያየን አናወራ። ምናወራው እዚህ ጋር ነው። እዚህ ጋር ካላሳመን እዚህ ጋር አንደርስም። ስለዚህ እዚህ ጋር ነው አምስቱ ኦልሞስት አራቱ ህዋሳት ያሉት። ሰውየው ሞር ወደዚህ እኔ ይላል። እያየኸኝ አውራ እንጂ አይ እኔ እዛ ነው ማየው እዛ ጋር ነው የምፈልገው ነገር ያለው እኔን እያየህ አውራ ሲል አይኔን እያየኝ እኮ አያወራም። አይኔን ሁሉ ላንን እንችላለን። እያየኝ እኮ አያወራም ልንል እንችላለን። ለምስሽን እያየውኝ አንቺ እያየውሻል እንዴ? አንቺን አይደለሽም እንዴ? ካልሆንሽ ስጪኛ። አሁንማ ግን ሞር እኔ የማትለው ትንሹ ቦታ ነው እሱ። እኔ የማትለው እግሯን ምናምን ሌሎቹ እኔ ይሆናሉ። ተመልከቱት ዝንቁን እንደዚህ በቫልዩ ሃይራርኪ ላይ አንድ ሰውነታችን የተሰደረው ከላይ እስከ ታች በሚጠቅምና በሚጎዳ ምናምን አይደለም። እንደዚህ ከላይ በጣም የሚጠቅም ከታች በጣም የማይጠቅም አይደለም። እንዲህ ሃይራርኪው እንደዛ አይደለም። ግን ከቫልዩዋቸው ተነስተን ከሚሰጡት አገልግሎት ተነስተን ስንመድባቸው ፑሲ at the same time ሃይስቱና ሎስቱ ቦታ እኩል ነው። የህይወት በር ነው። ስነ ፍጥረቱ ሁልሽም በዛ በኩል የመጣችው የህይወት በር ነው። ያው ሽንትም ይወጣበታል at the same time ዌስትም የሚወጣበት ቦታ ህይወትም የሚወጣበት ቦታ at the same time እኔም የማልለው ቦታ ነው። የተቀደሰም ቦታ ነው። ድብልቅልቁ የወጣ ቦታ ነው ዛጋና በቃ ቾመሰ ምን ልላችሁ መሰላችሁ? ያንን ካደረገ በኋላ ቂጥም ምናምን አለ። ስፖንዳው አሪፍ ነው ቺኳ። ከዛ እሱን ሁሉ ስነካው አለ ለካ የኔን ቂጥ አይደለም ምነካው የሰው ቂጥ ነው። ቂጡም ለሷ ነው ደስታው ለካ ለኔ አይደለም። ምን ሆኜ እሱን ገበገበ የከረምኩት ምን ሆኜ ነው ያልሰማው ምናምን ደሎስት ቦታውን ነካው። ከፑሲ ከሚኖረው ቫልዩ ሃይራርኪ የህይወት ምንጭነቱ የሴከርድ ቦታነቱ ከዛ የሽንት መውጫ ዌስት መውጫውና የደስታ በርነቱ የሚሰራው እዚህ ጋር ላለችዋ እሷ ክብር ኖሮ የሆነ አይነት ሳክሪፋይስ አቅርበ ፐርሰናሊቲዋን ጌል ለማድረግ ስትል ደስታው ይብል ላንተ አይደለም ሞር ግራቲፋይድ ተደርጎ ለወንዶች ተብሎ ተወራ እንጂ ለሴቷ ነው። እሷ ልታገለግል የምትቀርብበት ቦታ ነው። እነዛም ቫልዩዎች ማሰብ አለብህ። እኔዋን ሳታሸንፍ ያንን እንድትሰጥህ ማድረግ ከዛ በኋላ ንቀት እንዲኖርህ ያደርጋል። ለምን መጽናኛችን እሱ ነው። በተለይ ወንዶች እዛ ጋር ደርሰን ፑሲ ጋር ደርሰን የሚሰማን ሎ አለ። እነሱ ሃይና የሚሆኑት አፍተር ኢጃኩሌሽን አንተ ስትረጭ እሷም ልትረጭ ትችላለች ኦርጋዝም እነሱ ከፍ ብለው ይሄዳሉ አንተ ዝቅ ነው የምትለው። ሞስት ፕሮባብሊ እነሱ ሊወዱህና ሊያፈቅሩ ምናምን ሊያከብሩ ይችላሉ። ሞስት ፕሮባብሊ ነው ይሄ። ለሁሉም ሴቶች አይሰራም። ምናልባት 90 በላዩ የሚሰራው ሴቶች ያከብሩሃል እዛ ጋር ስትደርስ። ወንዶች 90% በታች እንንቃቸዋለን እዛ ጋር ስንደርስ።
ያለን መጽናኛ ምንድነው? አንቺ ማንሽ ነው። እኔዋን ማክበር አለብህ። እሷ ማናት? የሚያጽናና የቀረ ያስደሰትከው አካል እኔው የሚያጽናና እሱ ነው። ያስደሰትከው አካል እኔ ወሳኝ ነው። አያችሁ፣ እኔን ለማምጣት ነው እዚህ ውስጥ የገባው። እኔ ሁልጊዜም እያደገ አይሄድም። እንትኑ እያደገ ይሄዳል። የእኔው እያደገ ቅጥሩ እኔ የሚኖርበት እኔ የምኖርበት ግቢ ነው። ይሄ ትላንት ከነበረችኝ ታስታውሷት ከነበረ ያቺ ትንሽዬ ክፍል አልጋ ያውም ተፈታቶ ከሱም ጠረጴዛ ወጥቶለት የሆነች ሰሌን ጥግ ላይ አድርጌ እምተኛው እኔን እዩት። የእኔ ብዬ የምከፍለው የቤት ኪራዩን ለመክፈል አልችልም ነበር። ያቺ የምታከል ክፍል የ2000 ብር የቤት ኪራይ መክፈል ማልችልበት ቦታ የነበረውን እኔን የእኔው ትንሽ ናት። ሚስቴ ግን ይሄንን ትራሽ ውስጥ የሚኖር ሰውዬ እኔን ማለት ነው አከበረችኝ ማለት ነው። ከዛ በኋላ የእኔ መስፋት ሲጀምር ያው እኔ አለሁ እዛ ትንሽዬውም ቅጥር ውስጥ የነበርኩት እኔ ያለው አሁንም ያለውት እኔ ያለው ቅጥሩ ሰፍቶ እኔው ነኝ። ማን ብዬ ስምህን ልንገራቸው ሲለው እኔ ያለሁና የምኖር አይ አም ዛት አይ አም ብሎ እኔ ብሎ እግዚአብሔር ጠርቶታል። እኔ ትራንስፎርም ያደርጋል ብዬ ከዚህ በፊት አስተምሬያለሁ። እኔ የእግዚአብሔር የእግዚአብሔር እኔው ማለት ነው። በዘፍጥረት ያየነው፣ በሙሴ ያየነው፣ በአብርሃም ያየነው፣ በእመቤታችን ያየነው የተለያየ ሃይራርኪ ያለው ካራክተሩ እያደገ ይመጣል። እሱ ግን ለዘላለም እሱ ነው። እኛ ግን እንደዛ አይደለም። እኔን አልፈልገውም። እኔ ለምሳሌ ከእኔ ጠባለኝ። ኢጎዴዝ የገጠመኝ ለዛ ነው። ኢጎዴዝ ሃይራርኪካሊ የሚደረስበት ቦታ ቢሆንም ሰው ከእኔው መጣላት አለበት። መጣላት ያለበት ከየእኔው አይደለም። እሱ ቅጥሩ እየሰፋ እያገኘ እያደገ ዕውቀቱም እየጨመረ ሊመጣ ይችላል። እኔ ግን ለዘላለም ያቺውን ትሆን ትችላለች። እኔ የሚሰራባቸው ተቋማት አሉ። በኃይሉ ሲባል አቤት ብዬ እጄን እኔ ነኝ ብዬ የማወጣለት ስም እኔ ብዬ የምጠራው የተሰራበት ንጥረ ነገሮች አሉ። አሁን ኢጎዴዝ 3 ስቴጆች አሉ። እሱን ነግራቸዋለሁ። የሚሞትበት እኔ የሚሞትበት ስቴጆች። ለምንድን ነው እኔ እንዲሞት የምንፈልገው? ተቃራኒው ምንድን ነው? የእኔ እያደገ መሄዱን ብቻ ነው የምንፈልገው። ለምን? ከጠባብ ቤት ሰፊ ቤት፣ ከትንሽ ዕውቀት ብዙ ዕውቀት፣ ምናምን እንደዚህ ከብያላችሁ የምታስቀምጧት ነገር ሰፋ ሲል ሞር ስፔስ አለ፣ ሞር ደስ ይላል ምናምን። ግን ያው እኔ ነው ያለው በዛ የእኔው ቁጥሩ ሰፋ እንጂ። እና የእኔ ብቻ እንዲቀየር ከመፈለግ እኔ እንዲቀየር መፈለግ። እኔ ብሞት አካሌን አላልኩ። ይሄ ራሱ የእኔ ነው። ሰውነቴ የእኔ እጅ ነው ብለው የእኔ እጅ እንኳን ባለ እጄ ይላለው። እጄ ማለት ሞባይሌ እንደማለት ነው። እጄ የእኔ እንደማለት። የምትለዋ ባለቤት አመልካች ቅጥያ ትባላለች። እሷ የተለጠፈችበት ማንኛውም ነገር የእኔ ሆኗል። ልክ እጄ ስል የእኔ፣ ማይኬ ስል የእኔ ያልኩ የእኔ ነው ይሄ ራሱ። ይሄ የእኔ ሪፍሬሽድ የሚሆነው እንዴት ነው? ኢጎዴዝ ሲገጥማችሁ መጀመሪያ የእኔ እየሰፋ ነው የመጣው። እሱን አወራዋለሁ፣ ግን አውርቼዋለሁ። የእኔ እየሰፋ ይመጣል። ሲምፕል አዛት ዕውቀትህ ያለህበት ቦታ የምታውቃቸው ሰዎች የእኔ የምትላቸው የስጋ ቤተሰቦች ነበሩ። እየሰፋ ይሰፋ ይሄዳል። እኔ ሲሞት የመጀመሪያው ስቴፕ የእኔ ከምትለው ጋር ትጠለዋለህ። ትጣላለህ ብቻ ነው፣ ጥላቻ ነው የሚገጥም። የመጀመሪያው ስቴፕ ጥላቻ ነው። ሮቦኮፕ ላይ ነው አይደለም? ሮቦኮፕ ነው አይደለም? እንትን ሪፕሊካ የሚለው ፊልም ላይ አንድ ነገር ይሞክራሉ። ጦር ሜዳ የሞተ ወታደር ሲንቴቲክ በሆነ ሰውነት ውስጥ አዌክ ያደርጉታል። ሲንቴቲክ ማለት የሆነ የሮቦት ምናልባት ምስሉን ካረሳው ገብቷል። እዛ ውስጥ ሰውነት ውስጥ ሲነቃ the first step ያደረገው ጥሩ ምሳሌ ይሆናል። የእኔህን ትጠለዋለህ። እኔ ሲሞት ያልኩት
የመጀመሪያ ስቴፑ ታዩታላችሁ ፊልሙ ላይ እጁን ነው የሚጠላው the first step ነው የጠላውት ኢጎዴዙ ሲገጥመኝ እጄን you're coming online it'll take some time who am I sergeant try to relax who am I human extension ነው የሚባለው እጅ ይሄ ሁሉ ስነ ፍጥረት ያለው እጅ ስላለ አይምሮ ያስፈልጋሉ እነሱ መናቂ አይደለም በስመ አብ ግን እጅ ዜጋ ብቻ ነው የሚመስል የሚመታው አይደል የመጨረሻ የሚገርም ፍጥረት እኮ ነው ኮምፕሌክሲቲው እያንዳንዱን ጣቶች ለየብቻ ማዘዝ የምትችልበት ለብቻ የእግር ጣቶች እንደዛ አትችልም እና ያላቸው መስል ስኪል ላዩ ላይ ያለው human extension ይባላሉ እኔ ስረዝም እንደማለት የእኔ ቅጥያ እንደማለት ኦልሞስት ከእኔ ይወጣሉ እንዴ ልበላችሁ ሌሎቹ ነገሮች እንደዛ አይደሉ ይሄ እጄን ብታስሩት ኤክስቴንሽን የለኝ አፌ እግሬ ነው የሚሆነው እነሱ ደግሞ ሞባይል ስኪሉ የላቸውም መስል ስኪሉ ይሄን ያክል እንትን የላቸውም አቅም የላቸውም ኦኬ ከእንሱ አብዛኞቹ እጅ የላቸውም ለምታውቁት እግር ነው ክርስቶስ እዚህ ጋር ሲቸነከርም አንዱ ሳይኑ እሱ ነው እጆቹን የተመታው ይሄንን አይነት ኮምፕሌክስ ነገር ማድረግ የሚችል እጅ ከምራቅ ጭቃ እንትን ብሎ አይን የሰራው ያ እጅ ነው የተቸነከረው እና ጣቶችህ ሲያዙ እጅ ሲያዝ ብዙ ነገር ያበቃል የሆነን ሰው ስናስረውም እዚህ ጋር ነው እናስረዋል ይሄን ከያዝነው ሰውየው ምንም አይሆንም ብለን ወዴትም ማይሄድም ብለን እናስባለን እጁን የታሰረ ሰው መሮጡን ላይ አይችልም እግሩ የታሰረ ያክል ማለት እንዲ ነው የሚሮጠውና በጣም ሞቢሊቲው በጣም ይቀንሳል እጁን ፈተነው ከምን የሚሮጥ ሰው እጁን ስናስር ይወዳ 50-60% ኃይሉን ያጣል አቅሙን ፍጥነቱን ያጣል እጅ ታስሮ እግሩ ላይ ይታሰራል እና ሌሎቹ ላይ ሁሉ ኢፌክት አለው ሌሎቹም አላቸው አይን የምታስረው እግር አይሰራም እጅ አይሰራም ሃይራርኪካሊ የሚቀመጡ ነገሮች አሉ ግን የእጅን ክብር እንድታዩልኝ ፈልጌ አንድን ሰው ያሰርኩት ማለት እጁን አሰርኩት እና ያ እጅ የመጀመሪያ ዲስከስድ የምትሆንበት የእኔ አይደለ የእኔ የምትለው ዕውቀት እኮ አለ የእኔ የምትለው ንብረት አለ የእኔ የምትላቸው ሰዎች አሉ የእኔ የምትለው የመጀመሪያው ሰውነት ነው ይኸውልህ ወንድሜ እጅህን ሰውነትህን የእኔ ሳትል መጀመሪያ የእኔ ያልከው ቤተሰቦችን ቤተሰብ ማለት የስጋ ቤት ማለት ነፍስ የሆንክ ያክል ነፍስ ነገር ነው ባይዘይ ነፍስ የሆንክ ያክል ስጋ የሌለ ቤተሰቦችን የስጋ ቤቴ አልካቸው አንተ ነፍስ ሆንካው ስጋ እንዳለህ አታስብ ስጋ ከማህፀን ጀምሮ እየተሰራ ነው ስትመጣ ወደ ስጋ ነበር መግባት የነበረበት እንዴ ቤቴ ውስጥ ነኝ የስጋ ቤቴ ውስጥ ቤተሰቤ ውስጥ ነኝ ይሄ ቤተሰብ የስጋ ቤቴ ውስጥ ነኝ አይደለም የምትለው ቤተሰቦቼ እማዬ ልክ እናት ጡት ስትሰጥና አባት እንት ሲሉ ስጋ ይሆናሉ አንተ እንደ ነፍስ ነው የምትሆነው ውስጣቸው ከዛ ከነሱ መነጠል ይከብዳል ትንሽ ቆይቶ ቤቱን ያስለምዱሃል ከዛ ቤት ውስጥ ሴፍቲ ይሰማል እነሱ ስራ ሊሄዱ ይችላሉ የሆነ ቦታ ቤቱን እየለመድከው ትመጣለህ አሁን ከሰውነት ሳትተዋወቅ ቤተሰቦችን አውቀ ቤተሰቦችን ለቤት ሰጥተው ቤቱ ቀጥለ ትምህርት ቤት እየለመድክ ምናምን ይያልክ ልትሄድ ወደ ስጋ ማን ይመለስ የመጀመሪያው ኢጎዴዝ ሲገጥም የመጀመሪያ የምትተዋወቀው ሰውነትን እንዴ የት ነው ያለውት ነው የምትለው የእኔ ውስጥ መሆንህን ታውቃለህ በአይንህ በኩል እምታይ እዚች ጋር በአይንህ በኩል እምታየዋን ሸወካ አድርጌ ልምታ በአይኔ በኩል እማይ ሰውዬ በአይኔ በኩል እምታይም እንደሆንኩ ተሰምቶኝ ያውቃል አፍተር ኢጎዴዝ ምን ሆነ መሰላችሁ ልክ ከዛ እጄ ምናምን የሚለው በኋላ ተራ በተራ ነው ጥርሴን ምናምን ሌሎቹንም ፊል ያረኳቸው እንደዚህ እያልኩ ነበር እሙለው እና ረዴት ከዳርኩ በኋላ ከኢጎዴዙ በኋላ ስለምታውቀኝ እኔ እኮ ባህሪህ ይመስለኝ ነበር ጥርስን የምትነክሰው ሁሌ ኮቁጭስም እንዲህ ያልክ ነው አለች እኔ ግን የሆነ ቀን ትዝ ይለኛል ከዛ በኋላ ጥርሴን ፊልም አረጋጋተኝ ማለት ኤቭሪቲንግ እኮ ፊል ታረጉታላችሁ ፊልም አታረጉትም at the same time እግርህን ፊል ሳምባህን ፊል ምናምን ግንባርህን ምን አታረገው ኦሬዲ አንተን
እንደሆነ ነው የምታስበው አንተ እሱን እንደሆንክ። ስለዚህ በአይኔ ሰዎችን ሳይ የሚያዩኝ ይመስለኛልና ልክ እንዴት ነው የሆነ ቤት ውስጥ ተደብቀህ ያንተ ያልሆነ ያ ቤት ያንተ ያልሆነ ቢሆንና እዛ ውስጥ ተደብቀህ ሰው ቢያይ ይሄ ሰውነት የኔ አይደለም የእኔ ነው ብለውም በሞት ስለሚለየኝ ማለት ነው የእኔም አይደለም እና ውስጡ እንደሆንኩ አወቅኩ። የሆነ ነገር ዊርድ ሊሆን ይችላል ሊሆንባችሁ ይችላልና ዝም ብላችሁ ኢማጂን በማድረግ ለመከተል ሞክሩ። ያስፈልጋችኋል። እንደዛ አይነት ስቴት ውስጥ የገባችሁ ጊዜ እንደኔ የሚረዳችሁ ሰው ላታገኙ ትችላላችሁ። እኔ ኢጎዴዝን ሳልፋት አንድም መጽሐፍ አላገኘው። ይሄንን ቪዲዮ እንድሰራ ምክንያት የሆነችኝ ባለቤቴ ናት። ትንሽ የኢጎዴዝ ሳይኖች እያየች ነውና እንደ ላባ መቅለል ተሰማኝ፣ ሰውነቴን ፊልም አረጋጋተኝ ምናምን ስትል ነበር ሰሞኑን እቺን 2 ቀን። ምክንያቱንም በኋላ ነግራችኋለሁ። ከዛ ተረዳሁት፣ የት እንዳለች አወቅኩና ብዙ እንትን አላልኳትም። ምንድነው ላባብላት አይደለም የሞከርኩት፣ ማንንም ስለሚጠላ በዛን ሰዓት እንደዛ አይነት ስቴጅ ውስጥ ያለ ሰው ቤተሰቦቹንም ለምን የገዛ ሰውነቱን እየጠላ ስለሆነ ማንንም ይጠላል። ማንም ቴክ ኬር ሊያረጋው አይችልም። ያ እኔው ነው የሌለውና ሰውነቱ ዲስከስድ ሆኗል። የዛ ሰውነት ሪላቲቭ ናቸው። እኔ የዛ ሰውነቷ ባለቤት ነኝ። ስለዚህ ያን ሰውነት ከጠላች እኔንም መጥላቱ አይቀርም። ስለዚህ ብዙ አታቀርበኝም አያለውኝ። ግን በርቀት ምልላችሁ ነው ይሄንን የሚረዳችሁ ሰው አይኖርም። የሚረዳችሁ ሰው አይኖርም። አብዛኛው የእኔያችሁ እንዲያድግ ነው። የእኔ የምትሉት ሰው እንዲኖራችሁ፣ የእኔ የምትሉት የተሻለ ቦታ እንዲኖራችሁ ምናምን ነው ኤቭሪባዲ ከቤተሰቦቻችሁ ጀምሮ የሚመኙላችሁ። ስለ እኔያችሁ አታወሩም፣ አያወሯችሁም። እንግዳም ነገር ነው ስለ እኔ ማውራት ማሰብ። ያበድክ ነው የሚመስላቸውና ያቺ እኔ ግን የሄደች ጊዜ ሰውነትህ የመጀመሪያው እንግዳህ ነው። የመጀመሪያው ምጠላው ነገር ነው። ናርሲሲዝም ታውቁት ተርም ነው። በጣም ራሳችንን መውደድ እየተለማመድን ያው በነገሮች ቢሆንም እንወደው ከዚህ በፊት እንዳልኩት በምናምን ራሳችንን እያለበስን እቺን አሪፍ ሄደናም እየተሰራን እንደዚህ እያደረግን ነው ራሳችንን የምንወደው። ራሳችንን መውደድ አስለምደውናል ሰውነታችንንና አሁን ግን ልክ እኔው ሳይኖር ሲቀር የእኔው በሙሉ አስቀያሚ ሆነ። 3 ስቴጆች አሉት ይላል የኢጎዴዝ። የቅጥሩ መጥፋት ነው፣ ግን ለጊዜው የእኔ ሳይሆን እኔ ጥስ መጥፋት። ቅጥሩ ኢጎ ነው፣ ኢጎዴዝ ተብሎ ይጠራል እንጂ ኢጎ አይደለም የሚሞተው፣ እኔው ነው የሚሞተው። ማን ነው እኔው ማለት? ሰልፍ ማለት ነው። እኔ በኃይሉ ምናምን የምትለው በኃይሉ የእኔ ነው፣ ቅጥር ነው። ግን እኔ በኃይሉ ውስጥ ነው ኤግዚስት የማደርገው። ስለዚህ እኔን የሆነ ያክል በኃይሉን አቤት ትላለሁ፣ ግን በኃይሉን አይደለም ያጣሁት፣ እዛ ውስጥ ያለውን እኔን ነው። ለምን በኃይሉማ አለኮ በኃይሉ ቢሉኝ አቤት ትላለሁ ዞሬ። ኢጎዴዝ የገጠመው ሰውዬ በኃይሉ ሲሉት አቤት፣ አስናቀስ ትሉት አቤት ማይል አይደለም። ስሙ የጠፋበት አይደለም ኢጎዴዝ የገጠመው። ለጊዜው ግን ኢጎዋችንን ሆኖ አክት የሚያደርገው ስማችን ነው። እጃችንን እኔ ብለን ስማችንን እኔ እንላለን። እኔ ግን ሞር ቅርብ ነው ከየእኔ ሞር እኔን ነው አይደል? እኔ ስሜ ግን እኔን አይደለም። ኢጎዴዝ ሲገጥመኝ ስሜ አይጠፋም፣ እኔ ግን ጠፋለሁ። ቀማሹ ያንን የህይወት ውሃ ምንጭ ከሆዱ ይፈልቃል ብሎ ያስተማረውን ምንድን ነው የጨለመው? ቆይ ያ ቀማሹ የህይወት ውሃ ምንጭ ከሆዱ ይፈልቃል ተብሎ የተነገረለትን ያንን ቀማሹን ስለ ጥሙ የምንጠጣው ሳይሆን ስለ ጥሙ የምናወራ ከሆነ ስለ አይ ነው፣ ስለ ማይ አይደለም። ማይ ሰልፍ ነው የምንለው፣ ሰልፉ ነው አዩ። እሱ ይቀየራል ማለት ነው። እኔ ይቀየራል ሁሌ፣ የእኔ እየተቀየረ ነው ሄደው። ከእኔ ግን ጠባለን። ምንም ነገር ብንሰጠው እኔያችን የሚረካ አይደለም። ስቲል ሞትን በባህሪው በሰውነቱ በኩል ሰምቷልና ስጋውን ሆኖ ነው የተገኘውና እኔያችን ለጊዜው በስጋ ውስጥ ያደገውና በስጋ ያሉ ነገሮችን በሙሉ ያውቃል። ስለዚህ በስጋችን ምን አለ? ሞት። ይሄን ወዴትም አትሸሸውም። ሁላችንም ሞትን እናውቃለን። እኛ ሞተን ባንሆንም ሰው ሲሞት እናውቃለን። ሶስ ምን እንላለን? ስጋ መዋቲ ነው እንላለን። ነፍስ ብለን እኮ ማውራት አንችልም፣ ነፍሷን ስለማናያት። ግን ለጊዜው ስጋ አፈር ሲሆን አይተናል።
የስጋ ባህሪን እንሰማለን ሞትን እንሰማለን በባህሪያችን ስለዚህ ኮረፕትድ ሆኗል ማለት ነው እኔያችን ኮረፕትድ ሆኗል ሞትን እንደ ዘመዱ እየሰማው ነው እለት እለት የሚኖረው ወደ ህይወት የሚሮጠው ከሞት ሽሽት ነው ሞትን ሰው ስለሞት አይደለም አይቶ የተማረው እሱ ማረጋገጫችን ሊሆን ይችላል በባህሪያችን ግን እናውቀዋለን ሞት ብዙ ሃይማኖቶች ሞት ላይ ነው የቆሙት ሞትን ሽሽት ፎር ሞት ሬዚስታንስ ነው አፍተር ላይፍ አለም የሚባለው ሞት የመጨረሻ አይደለም እየተባለ የሰው ልጅ እየተባበለ ነው በሃይማኖቶች ያለው ለምን የሞትን ስሜት ይሰማዋል በስሜት ደረጃ ማለት ዊትነስ ስላረጋው አይደለም ውሻ ሲሞት ያያል ግን የሞት ፍርሃት አለበት ወይ ኤግዚስተንሱ የተሰራው ከሞት ሬዚስታንስ ነው ወይ ማለት አትችልም እንደዛ ከሆነ ይሄንን አፍተር ላይፍን አይነት ኮንሰፕት እርስ በርስ ሊኖራቸው ይገባል ወደ ሆነ ተቋም መስራት ነው የሚሄዱ እነሱ ግን they don't care ሞት ያያሉ በቃ አለቀ ሰርቫይቫል ዝም ብሎ ኢንስቲንክታቸው ውስጥ ያለ እንጂ የሚሰሙት አይደለም እኛ ሞትን እንሰማለን ስለዚህ ኮረፕት ሆኗል እኔያችን ኮረፕት ሆኗል የእኔያችን የፈለገ ሰማይ ቢነካ እንደ ባቢሎን እኔያችን አልተቀየረምና ይደክመናል አንዳንድ ሰው አይደክመው እኔ ደግሞ ግራ የሚገባኝ ነገር አለ 3 stages of የማይደክመው አለ ይሄ ማጋበስ መያዝ አንዳንድ ባለሀብቶች አያሉ የሆነ ነገር ይዘው የሆነ ነገር እንዴ እንቱን አይመታቸውም እንደ ኤግዚስተንሻሊ የሆነ ሁሌ 5 10 10 15 20 ምናምን ይያለ ዘመንህን በሙሉ ማትይዘውን ቁጥር እየተከተልክ ነው የምትሄደው የቱ ጋር ነው የምትቆመው ምን ስትይዝ ነው ቅም የሚልህ ማባረርን ለምን አታቆምም ብሎ ውስጣቸው አይነዘንዛቸው ታድለው ላል ማለት እግዚአብሔር ይጠብቃቸው ለምን በዛ አለመርካታቸው ብዙ የሥራ ዕድል ከፍተዋል ያው ስግብግብነት ውስጥ ቢኖርም ብዙ ግን ነገር ያጋበሱ ነው የሚኖሩት እየሰበሰቡ ቁጭ ቢሉና ባላቸው ሀብት ኑሩ ቢባሉ እድሜያቸው ይበልጠዋል የሆነስ 6 ጊዜ ምናም 7 ጊዜ ቢወለድ ይሄ ሰውዬ ሊያኖረው የሚችለውን ሀብት ይዞ እንደገና አሁንም ትንሽ ሳንቲም ይፈልጋል ማለት እና ግራ ግብት ይለኛል እነዚህ ቅምም አይላቸው ናቸው የእኔያቸው የተሰበሰበ ያደገ የሰማይ ቢነካም ስቲል ጥሙ የማይለቃቸው ጥሙን እኔ ነኝ ያሉ እኛ ግን የምናወራው ቶሎ ቅም ቢለን ጥማችንን ብንጠረጥረው በቃ ዘላለሜን እንዲህ ስልከሰከስ እንዲህ አንገቱ ላይ እንትን ሳር እንደታሰረለት በሬ በሄደ ቁጥር አብሮት ይሄዳል እበላለው ሲል ገደል ሊገባ ዘመኑን እንደዛ መሆን የለበትማ ኤግዚስተንሻል ክራይስ ክትል ያደርግ ይገባል 3 ስቴጆች አሉት ይላል የኒግሪዶ አልቤዶና ሩቢዶ ይኸውላችሁ 3 ስቴጆች አሉት የትኛው ስቴጅ ላይ እንደሆናችሁ እናንተ ታውቃላችሁ ከምነግራችሁ ስታቲስቲክሶች ተነስታችሁ ትረዱታላችሁ ምናልባት ተርሙ ጠፍቶት ያለፈበት እኔው ሞቶበት ምን ውስጥ እንደሆነ ዴፊኒሽኑን አጥቶ የሚቸገር ሰው ካለ ፍሬም እንዲያገኝ ይጠቅመዋል በሚል ነው ሩቢዶ የሚባል አለ መጀመሪያ ኒግሪዶ ነው ኒግሮ እንደሚለው ኒግሮ ለካ ማለት አይችልም ጥቁር ስለሆንኩ ይችላል ኒግሪዶ ብላክኒንግ ይባላል የመቃጠል የመጥቆር ወቅት እንደማለት አክስቴ ጋር ሄድኩኝ አፍተር ዳርክ ናይት ኦፍ ዘ ሶል የሆነ 15 ቀን ምናምን ኢጎዴዝ ማለት ነው በሌላ ስሙ ሻዶ ኢንቲግሬሽን የሚባላል ከ15 ቀን ጋፕ በኋላ ሄድኩኝ እና እንዴት እንደከሰልኩኝ የሆነ ፎቶ ታያላችሁ እንዳትረሳ በዚህ ያዘ ክስል ብያለሁ ይሄ ብላክኒንግ ወይም ኒግሪዶ የሚባለው የመቃጠል ጊዜ ጥቁር ብያለሁና አክስቴ ጋር ሄጃለሁ ኤኒዌይስ ሲሄድ በጣም ራሴን ተቆጣጥሬ እንድትጸልይልኝ ልነግራት ምናምን ነው አምታትቼ ምናምን ፐርሶና ሰርቼ ላውራት ነበር በኔ ቤት ኦፍ ኮርስ እንደዛ አልኳት እሺ አለችኝ ዝም ብሎ እንደዚህ ጸልይልኝ ምናምን እንባባላለን ለሊት እንደምትነሳ እናወራለን ምናምን ኦኬ ከዛ ከሆነ ጊዜ በኋላ ሲሄድ ተመስገን አንተ ደና ሆነህ መጣህ አለች ምን ነበርኩ ስላት በጣም ደና አልነበረም ፊትህም ሁኔታህንም ሳይው አሳዝነኝ ነበርና አለች በኔ ቤት ፐርሶና የለበስኩኝ መስሎኛል ለካ ኒግሪዶ ብላክኒንግ ይታያል ጀስቸርህ ላይ ወይ አንድ ክላይንት ኒግሪዶ ፔሬዶ ላይ ብትፈቅድልኝ እንደው ኢንተርቪው አድርጌ ባሳያችሁ ያኔ ፎቶዋን ብታዩት ወይኔ ምን እንደመሰለች ክስል ብላለች
በዛ ወቅት ሳገኛት ግን በቃ ከማቃቸው ሰዎች በጣም ፊልም የሚደረግ ፕሬዘንስ ያላት ሴት ናት። ትልልቅ ጉሩዎችን ምናምን ቡዲስቶችን ወይ የገዳም አባቶች ብቻ የሆነ አንድ ስፒሪቹዋል ሰው ፊልም የሚደረግ ቶሎ ፕሬዘንስ ይኖረዋል አይደል? ቶሎ ስሜት የሚሰጥ ህላዌ ወይም አነዋወሪ ሳያወራም እንዲጎንህ ቁጭ ብሎ ወይስ እንደዛ ጠቁራ የመጨረሻ ፊልም የሚደረግ ፕሬዘንስ ነበራት። ብላክኒንግ ኤጅ ይኸውልህ ሻዶ ልክ ፊልተር አውት ታደርጋለህ ከእያንዳንዱ ሪሌሽንሺፖች ውስጥ ግንኙነቶችህ ውስጥ የፍቅር አይደለም ሪሌሽንሺፕ ሲባል የትኛውም ከቤተሰብም ጋር እንደዛው እንዳሳደጉ እንድትቀጥልላቸው ይፈልጋሉና ያንኑ ቫልዩ እንዳከበርክላቸውና አዲስ ዕውቀት ወደ ውስጥ በስሜት ደረጃ እንዳልገባ ለማሳየት ስትል ማስክ ትለብሳለህ። ፐርሶና ማለት አለቃ እንደሆነ አይነት ፎርም እንድትታዘዝለት እንድታወራው ይፈልጋል። ያን ትለብሳለህ። ጓደኞችህ ስትገናኙ ኤክስፔክት የምታረገው የጓደኝነት ፎርሙላ ይኖራል። እንደዛ ትቀርባቸዋለህ። የሆነ ነገር ዲስትል ዳርጋል እስቲ የሃይማኖት ፍሬንዶችህ ሲኖሩ ፖርንታይ ከነበረ ምናምን የሆነ አይነት ሳቅ ያበዛ ትሁት የሆነ አንገቱን የደፋ ለስላሳ ሰው ሆነ ልትታይ ትችላለህ። ፐርሶና ሌቭል ለምን ማታ ያረካትን ታውቃለህ። ደባሪ ሰው ነህ ምናምን ኩስትርም ልትል ትችላለህ። ፎርዛት ማተር መሳቅ ብቻ አይደለም ፐርሶና ኩስትርም ያለ ፕሮቴክቲቭም የሆነ ሰልፍ ሊኖርህ ይችላል። ለምን አንተ ከራስ ጋር ደስተኛ አይደለም። ብቻ ሜካኒዝሞች አሉ ራሳችንን ከኤክስተርናል ዓለሙ ፕሮቴክት የምናረገው። ለምን ሰዎቹ እኛን የሚያዩበት መንገድ ወሳኝ ስለሆነ ለቀጣይ ድርጊታችን፣ ለቀጣይ ወሬያችን፣ ለቀጣይ ሪሌሽንሺፓችን። ይሄ ፐርሶና ፊልተር የሚያደርገው የሻዶ ክፍል አለ። እሱ ክፍል ቀጥታ መጥቶ አይምሮ ውስጥ ይገባል። ይኸውልህ አይምሮ አለ የእኔ ብለህ የምታስበው ቅጥርህ አለ። ከዛ ከልጅነት ጀምሮ በስራ ግንኙነት፣ በትምህርት ቤት ህይወት፣ በምናምን በፍቅር ግንኙነት ብቻ የሆነ ነገር ፊልተር ታደርጋለህ አኮርዲንግ ቱ ዛት ፐርሰን ከምታገኘው ጥቅምና ከሚደርስብህ ጉዳት የተነሳ የጠለለ መልክ ትሰጠዋለህ። ስታጠል ማጥለሉ ድርጊት አውቶማቲክ ይሆንና ብራዘር አውቶማቲክ ይሆንና ገና ስትገኝ የሆነ ነገር እያጠለልክ ነው እና ማጥለሉ ከኮንሽስህ ወጥቷል። ደጋግመህ እያጠለልክ ከሆነ የማጥለል ድርጊት እንዲቀልህ ባህሪህ ምን ያደርጋል? ቀድሞ ይገኝና ያጠለዋል እና ማጥለልህን ሁላ አታውቅም። ለካ አጠለልኩኝ ብለህ አንተ ለጥቅምና ለጉዳት ውስጥ አጠለልኩኝ ብለህ የሰበሰብከው ነገር ተከማችቶ ከኋላ ሰውነትን የሚዘውር ኢነርጂ ሆኗል። you didn't see it ግን አንተ እኛ ነን የምናየው። ስትቀመጥ እግርህ እንዲህ አይታያችሁም? እንዲህ የሚል እግር አላቸው መሬቱ ላይ አንተከትካል እግራቸው። ይሄ ቢቀር እቺ ሳውስት ኮመስታውስ ላይ እቺ እንዲህ በቃ ሰውነታችን ይንተከተካል እና ልታቆመው ብትሞክር ራሱ እሺ አይልህም። እንትኑ ይሄ የሰበሰብከው ነገር ከሆነ ጊዜ በኋላ ላንተ አይታይማ። ደጋግመህ የምታረገው ነገር ሞባይል ስኪል እጅህ ላይ እንደሚፈጥረው ማለት ነው። አሁን ሞተር 6 ወር ሳልነዳ ቆይቼ ድንገት ሞተር ላይ ቦታ ያለ ምንም መዛነፍ ግባ ጉጣ ነው የሚለው። ግባ ከምን ትዝ ብላይ ነው ቅዱሴ ዋና ለረጅም ጊዜ ሰጥቶኝ 2 ዓመት 3 ዓመት በቀደም ሊዋኝ ስትልቁ ቦታ ላይ ሂድ ዝለል አለኛል። ውስጤ ስዘል ኦሬዲ አየር ላይ ያረጋኛል። ኦሬዲ ሞተር ስኪል ሰርቶ ያቺን ክፍል ደጋግመህ በማድረግ አንኮንሽስ ውስጥ ኢምቤድድ አድርጓታል፣ አስቀምጧታል። ስለዚህ አንተ ራሱ እየፈራህ ያደርግልሃል። ያ ምን ማለት ነው? ደጋግመህ የምትዋሽ፣ ደጋግመህ የምትደብቅ፣ ደጋግመህ የምትስቅ፣ ደጋግመህ ኮስተር የምትል ከሆነ ሄዶ ካንተ ቁጥጥር ውጭ ያርጎታል። ለምን? አንተ ደጋግመህ ስላደረከው የምትፈልገው ነው የሚመስለው። ሞቲቭህን ተረድቶ በቃ ይሄ ነገር ሊጎዳው ይችላል ብሎ አይተውልህም። ሞቲቭ ከሰው ጋር ተቻችሎ መኖር፣ የሆነ ጥቅም ማግኘት፣ የሆነ መጥፎ ነገር እንዳይደርስብህ ማሰብ ሊሆን ይችላል። ግን ሞቲቭ ምን ይሰራል? ድርጊቱ ነው። ድርጊቱ ደጋግሞ በመደረጉ አንኮንሽስህ ካንተ ቁጥጥር ውጭ ሻዶ ሰልፍ ፈጥራል። ያ ሻዶ ሰልፍ ለምሳሌ እኔ መምከር የሚወድ ክፍል ነበርኝና አም ኦብሰስድ ዊዛት እና ጓደኞቼ በሙሉ እንዳመክሪያተ ምናምን ይላሉ። ብራዘር አሁን ስንት እንደማስከፍል ብነግርህ እኮ በቃ ይሄንን ጸጋዬን አፍሬበት አፌ አንኮንሽስ ሊመጣብኛል አወጣዋለሁ።
ምን ጀመረው ደግሞ ሊመክረን ደመረው ደግሞ ጆርዳን ሊል ደመረው ደግሞ እንኳን ያን ያለለም ዶክተር ኤሪክ ቶማስ ብቻ ይሄ እሱ እንኳን ሞቲቬሽናል ስፒከር ነው በቃ የሆነ እጓለ ገብረ ዮሐንስ ስላለው ብቻ አዳም ረታ እንዲሁ ጀመረው ደግሞ እያሉኝ አሁን እኮ ይሄ አፍሬበት ደብቀው የነበርኩትኝን ስኪል ወይም ጸጋዬን እንዴት ዋጋ እንደማስከፍልበት ከሀገር ውጪ የምሰራበትን ገንዘቡን አልነግራችሁም ከሀገር ውጪ የምሰራበትን የብር መጠን ብትሰሙ አሁን ዛሬ የሆነ እስከዛሬ ከምሰራበት ብር የሆነውን አፕግሬድ አድርጎ ዛሬ አይደለም ስፔሲፊክሊ ግንቦት 6 ነው በልደቴ ዕለት የሆነ ሰው ስራ መጣ ያ ስራ እስከዛሬ ካስከፈልኳቸው ይጥሰዋል ሁሉም ይጥሳል ወደ ላይ እየመጣና ኢቭን ገንዘብ እንኳን ልቀበልበት ሰው ፊት ስቀርብ ማፍርበት ጉዳይ ነበር አንኮንሺየስ ሻዶውስ ቀርቅሬለ እኔ ሰው የሚፈልገውን አይነት ሰው ሆኜ ታሳዝነኛለህ ሁሉ እኮ ተብያለሁ ኦብሰሲቭሊ የሆነ ሰው ሾጥ ሲልበት አይቻ ይሄ እኮ ካርለም ሌሎቹ በዛ ሰው ጅልነት በዛ ሰው የማይባል ነገር ማለት ሲዝናኑ እኔ አልችል ብዬ ሳላስበው የሆነ ነገር ብያለሁ እና በቃ ታሳዝነኛለህ እኮ እንዲህ ብሄድክበት ልፋው ሲል ምናምን ይለኝ ጋኔም ለራሴ ያዝኝ ምናምን የነበርኩበት ወቅት ነበር አሁን እናቴ በረከት ሁሉ ሻዶ ውስጥ ነው ለካ አመጣ ቀረቀረብኛ ኢጎዴዝ ማለት አዲስ ኢጎ ለማብቀል ሲባል አዲስ ኢጎ እንዲኖረን ሲባል አሮጌውን ኢጎ ምንጥልበት ወቅት ነው ምንጥልበት ወቅት ማለት ግን ምን ማለት መሰላችሁ በሌላ ቋንቋ ሻዶ ኢንቲግሬሽን ይባላል ይሄ እስከ ዛሬ ፊልተርድ ስታረገው ኢጎ ውስጥ ገብቶ ቁጭ አሁን እኔ በመደብቀው በኃይሉ ምንም ሳላፍር ያውም እንዳልኩት አስከፍዬ እናንተ ጋር ቁም ነገር ሆኖ የምኖርበት እኔ ሆነ የእኔ አካል ሆነ መጣና ከሻዶ ወጥቶ ያ በኃይሉ ኢጎስ ገባ ምን ሆነ ሻዶ ኢንቲግሬሽን ከማጋ ከኢጎ ጋር ኢጎ አሁን ቦርደሩ የእኔ ብዬ የማስበው ቦርደር ሰፋ ማለት ነው ድንገት without teaching ሳልማር ኢጎ የሚያድገው በትምህርትና በኤክስፒሪየንስ ነበር ባረጋገጥከው ክብሪት እንዲጭረስ ይነድ አይተ ሊሆን ይችላል ሲጫር ይነዳል ትላለ ከዛ ደግሞ ክብሪት የነደደ እሳት በውሃ ይጠፋል ተብሎ ተምረ ሊሆን ይችላል እሱ የኢጎ ንብረት በኤክስፒሪየንስ ሞክረ ከዛ ደግሞ ተምረህም ይሁን ሞክረ የሰበሰብከው የእኔ ብለህ የምታስበው ሀብትም ሊሆን ይችላል ያለ ይዞታ የእኔ ብለህ የምታስባቸው ጓደኞች ሊሆኑ ይችላሉ ካሁን ከኢጎዴዙ በኋላ ቅዱስና ያሬድ ቤስት ፍሬንዶቼ ሆኑ ከኢጎዴዙ በፊት እነሱ አልነበሩም ሌሎች ነበሩ እነዚህኛዎቹ ያኛውን ሻዶ ውስጥ የነበረውን በኃይሉ ሳይቀር መውደድ ይችላል የእኔ ጓደኞች ሰፉ የእኔ ቤተሰብ ሰፋ የእኔ ቤተሰብ አሁን ዩንጊያን ፋሚሊ ትልቅ ቤተሰብ ነው ከቤተሰቦቼን ሳላጣ ቤተሰቦቼ ሰፉ ጓደኞቼ የድሮዎቹ የትም አልሄዱ ያቺ ሰዓት ላይ ብሬክ ዳውን አረግን እንጂ ስለዚህ እየሰፋ መጣ ብላክኒንግ የሚባለው የኒግሪዶ ፔሪዱ አንዱ ሻዶ ኢንቲግሬሽን ስላለው ሻዶ በስሙ እንደሚያመለክተው ጨለማ ማለት ነው ጥላ እንደማለት አይደል የጨለማው ክፍል ወደ ኢጎ እኔ ብለህ ወደምታስበው ቁጥር ገባ አሁን ኒግሪዶ ነው ይሄ ኒግሪዶ ማለት ልደብቅ የምትፈልጋቸው ነገሮች እየወጡ ነው ግን እየተጎዳህ ብቻ አይደለም እየተጠቀምክም ነው ቅድም እንዳልኩት በምክር አገልግሎቴ አፍር ነበር በማወራው ቁም ነገር አፍር ነበር በብዙ የሆነ ፊዚካል ባልሆኑ የእኔ ኤሌመንቶች አፍር ነበር እነሱ ወደ ውጭ ወጡብኝ ኢየሱስ ማለት አፍር ነበር ሐላል እንዲ ኖርማል ኮንቨርሴሽን መሐከል ለምን 100 ጊዜ አይደብርህም መዶሻ ዋጥ ስትፈልግ ኢየሱስ ብዬ ይደብርህና ሂድ አረ በኃይሉ ሙስሊም ጴንጤ ክላይንት ሊኖር ይችላል አይመለከተኝም ለምንድነው ዛሬ የማይተውኝ ምንም ጴንጤ ያልኩኝ ኦርቶዶክስ ነው እሺ ኢየሱስ ይባል የሚደብረው ብቻ ሶስቱም ጋር እኮ አለ ኢየሱስ አይደብራችሁም ግን ይሄ ለሴኩላር ለሆነው ዓለም ይሄ ሰባኪነት ነው ምናም ገደል ግቡ ያኔ እኮ አፍርበት ነበር አሁን ምንም አላፍረው እና የሆነ ማፍርባቸው ነገሮች ወደ ውጭ ወጣው ከዛ ብላክኒንግ ነው ግን ይሄ ሰውዬ በሚስጥር ታቡ ሆኖ ኢየሱስ ያው ብቻ ሜዳ ላይ ቋውጣው ስላልከሰከሱት ነው ዘበሉ ያሉብን አረከሱት ቅዱሱን ነገር ማለት ነው
ከዛ ታቡ ሆነ ያንን ማለት የሚያሳፍር ነገር ሆነ ለምን ርካሽ ነገር በቅንፉስ ርካሽ ነገር ነው ይዘህ ይቀርብከውና ያሳፍራል ርካሽ ነገር የሆነ እንዴ ለበለዚህ ጠቅጠቋን ስልክ ምናምን ርካሽ ነገር ናት አሁን ስልክ እሷን መያዝ ያሳፍርሃል የሚያሳፍር ነገር ማለት ርካሽ የሆነም ነገር ነው እና ርካሽ የምላቸው ነገሮች ሁሉ አውጥቼ ውድ አድርጌ ሸጣቸዋል ዛሬ እንባዬን ያመጣብኝና አንድ ጽሁፍ ላንብብላችሁ እንዳውም አጋጣሚ ኢየሱስ ስላልኩኝ ትዝ ብሎኝ ባትሪ ሊዘጋብኝ ነው ግን ያው 3 ክፍል ነው የሚሆነው ዛሬ ኒግሪዶን ጫፉን ብዬ አልቤዶና ሩቢዶን ቀጥሎ አነብላችኋለሁ ኢየሱስ ስላልኩኝ ነውና አንድ ልጅ ምን ብሎ መልእክት ላከልኝ ሰላም በሃ ዛሬ እግዚአብሔር መልክ ላይ የሰራውን ቪዲዮ አየሁትና ስለ እግዚአብሔሩ እና እርሱን የምንረዳበት መንገድ ብሎም የሃይማኖት መሪዎች ፖለቲካ መጠየቅ ከጀመርኩ ቆየው የሚገርመው ነገር ከዚህ በኋላ ወደኔ የሚመጡት ሐሳቦች ሁሉ ይሄን የሚያጸኑ ይሆኑ ነው እውነት ለመናገር እርግፍ አርግ ያልታውኩት ሃይማኖቱን ያንተ ከቅጥሩ አትውጡ በሚል ትምህርት ውስጤ ስለሚያቃጭል ነው በዚህ ሳምንት እንደቀልድ የተውኩት ሰው አንድ የሆነ አዲስ ሐሳብ ለእኔ ይዞ መጣ ኢትዮጵያዊ ሃይማኖት የሚልና ሴሜቲክ ሃይማኖቶች እስልምናና ክርስትና ማለት ነው ተፈትነው በራሳቸው መንገድ ወድቀዋል አሁን እኛን የሚመስለውን ሃይማኖት መቀበል አለብን በሚል ሐሳብ ብዙ አወራን ጥናታቸውን ለማገላበጥም እድል አገኘው ውስጤ ሊቀበለው ቢፈልግም ኢትዮጵያዊነት የሚባል እኮ ሃይማኖት ያንተ ኢየሱስ ልክ ነው ያንተ ኢየሱስን ልክደው ወይም አይሁዳዊ ብቻ አድርጌ ልፈርጀው አቃተኛለ ይሄ ለኔ ልዩ ነገር ነው ብታዩት ባይና ያመጣው even through you have left the church አለ ምንም እንኳን ቤተክርስቲያንን ጥለህ ብትወጣም you never stopped encouraging me to believe in Jesus thanks አለና እምታፍሩባቸው እንደው የሆነ ነገር ብል ፋራ ይሉኝ ይሆን ሃይማኖተኛ ይሉኝ ይሆን ሰባኪ ይሉኝ ይሆን የሆነ መካሪ ምናምን ይሉኝ ይሆን ዝም አጨበሰን ይሉኝ ይሆን እያልክ የተውካቸው ሁሉ መተው ውጥት ይላሉና ኒግሪዶ ፔሬድ ነው ልትደብቀው ትፈልጋለህ መደበቃችን ፐርሶና ይለበስክ ይመስላል አለበስክ ተቆጥተሃል ቁጣ ይታይብሃል ድሮ ቁጣ ያልተቆጣ መስለ ነበር የምታልፈው ቁጣ ሲታይብህ በመቆጣትም ታፈር ነበር ተቆጡ በቁጣችሁ ላይ ፀሐይ አይግባ የሚለው ጥቅስ ምናምን ከዚህ ላፍ አርጋል ተረጋጋ ግን ድሮ በቁጣ ያፍራለሁ በመናደዴ ቶሎ በሽቃል ይሄ ቶሎ